አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት ነው። የምንወደው ወንድማችንን ከድር አሊም በሚወዳት ደሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ክርስቲያን መሆን ምንኛ ደስ ይላል፣ መስቀሉን ጨብጦ መድኃኒቴ ይላል። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ሰሞኑን ፓስተር ዮናታን ያደረገውን ድርጊት እንዴት አያችሁት? ያላችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ቪዲዮ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት ነው። የምንወደው ወንድማችንን ከድር አሊም በሚወዳት እናታችን ቅድስት ኪዳነ ምሕረት ቤት አግኝተነዋል። እኔም በጣም ደስ ይለኛል። በመወዳት ድሮ ባሳደገችኝ ሰላም ለኪ እያልኩ በዘመርኩባት ቤተክርስቲያን እንደዚህ አምራ ተውባ በመገኘቴ በጣም ደስ ብሎኛል። ለጸጋዋ ግዝፈት፣ ለክብሯ ከፍታ፣ ለቃል አልባ ፍቅሯ፣ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ፣ ስለ ደግነቷ የዶች መጠጊያ ስለሆነው ቤቷ ስሟን እያነሳሁ ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት ነው። እሺ ቤተሰቦች ይህን ንግግር እንዴት አያችሁት? ወላሂ ማርያምን ስለምወዳት ነው ብሎ አንድ ሙስሊም ወንድማችን ቤተ መቅደስ ገብቶ ያወራው ኖሬ እንዴት አያችሁት? እስኪ ኮሜንት ላይ ሐሳባችሁን ጊዮርጊስ ቢገዘገዝ ለራሱ ሰማት ቢሆን ለራሱ ነው፣ እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው ይበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል። ከሞት ወደ ሕይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እቺን ብቻ ጫፏን ይዞ የሞተው ለራሱ ነው፣ እኔ ምን አገባኝ አይነት ነገር በጌታ ስም በጣም ለኛ ሰማዕትነታቸው ለኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው። በእነርሱ በኩል እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል። መንፈስ ቅዱስ ክርስትናን ያስቀጥለው እነዛን ሰዎች ተጠቅሞ ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስ ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም ብዙ ሰዎችንም ቀልብ ደግሞ ያዛርጎ ነበር። ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም ማለት። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን የቤርሳን ሁሌም ያስቀጥላታል። ልክ እንደዚህ ምፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ የቤርሳን ለማጥፋት ሲነሱ በሰማዕታት ደም ውስጥ ምናምን የቤርሳን ያስቀጥላታል። የራሱ ጉዳይ እንዴ አረበ ቅዱስ የራሱ ነው ትላለህ። ኧረ እኔ ስንት አይነት እንደው እኔ በጣም እኮ መብራን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ ነው፣ አስቸጋሪ ነው። ለፓስተር ዮናታን አኬ የተሰጠው መልስ እንዴት አያችሁት? እስኪ ሁላችሁም ያገባችሁ ኮሜንት ላይ ሰማዕቱ ቅዱስ ጊዮርጊስ ልቡናውን ይመለስ ለብላችሁ ጻፍ። 33 34 ላይ መዝሙር ላይ ኑሮ ዘምሩ የሚላል ተደኛል። መዝሙር እኮ ነው እሱ ራሱ ምን መዝሙር እኮ ነው ዮኒ። መዝሙር ዳዊት 34:7 ላይ ነው አይደል? አዎ መዝሙር ነው። የዳዊት ጽሑፉ የዳዊት መዝሙር ይባላል። ዳዊት በመዝሙር የሚያመጣ እና ዘምሩላቸው ይላል። ዘምሩላቸው ይላል ዳዊት ነው እየዘመረ አይደል? ዳዊት የእግዚአብሔር መልአክ ነው የእግዚአብሔር መዝሙር 150 አንተ አነብልኝ ላይ ሰፍራል ያድናቸው ማለት እያለ እኮ እየዘመረ ዜማ ስለሌለው ነው እየጠየቁ ስለማይጣፍ ነው ዮኒ። በዜማ ነው ጠየቀኝ አይደል? እኔ ደግሞ እየጠየቁ ነው ለእግዚአብሔር መዘመር ለኢየሱስ መዘመር እንደሚገባ 150 ላይ ምን ይላል? እኛ ለእግዚአብሔር ለስላሴ ለእግዚአብሔር ለኢየሱስ እንደኛም ይዘምራል እንዴ? እንደኛም ይዘምር የለም። ለእግዚአብሔር ለስላሴ ለአብ ለወልድ ለመንፈስ ቅዱስ ለጌታ ኢየሱስ ለተከረከረበት እኔ ስልህ እኔ አንብብልኝ ስትለኝ እኔ አነብልኝ ስትል ለምን ክርክር ውስጥ ትገባለህ? ማብራታ መዝሙር 150 አንብብልኝ። መዝሙር 150 ኤርሚ ባኬንድ ፎርስ አትጠይቀው አንተ በሚሰጥ ደቂቃ አንብብልኝ። እሱን ይጠይቀኝ እኮ አንተ አስረዳ። እዚህ ጋር ያሉ ከኛ የሚወጡ ሰዎች እያደመጡ ስለሆነ የሚበጃቸውን ይዛሉ። አሁን አንተ
ለማን ነው አምልኮት? ለማን ነው ዝማሬ? ለማን ነው ጸሎት? ዮኒ በተናገረው መንገድ አንተ ደግሞ ደቂቃውን የኔ ስፔሲፊክ አድርገዋል። በቃ ችግር የለውም። እኔ ልናገር ሁሉ ነገር እግዚአብሔር ክርስቶስ። እሺ ገባኝ። አሁን እንደዚህ እናደርጋለን። ይሄ መጨረሻ ዙራችን ጥያቄ ነው የምጠይቀው። ኤርሚ ወደ አንተ ነው የምመጣው። አዎ አንዴ ይሄኛውን ቴዲሻ ይቅርታ፣ ስለ ዝማሬ ስላወራን መዝሙር 150 አንብቦ ይጀምርልን። ዝማሬውን ስፔሲፊክ አድርጎ ዳዊት የተናገረው ስለመዘመር ስለማን እንደሆነ ቃል በቃል ዳዊት ይናገራል። እሺ እሱ ደግሞ ለመላእክት ዝማሬ ያስፈልጋቸዋል ብሎ እያለ ስለ ሌሎችም ያስፈልጋቸዋል እያለ ስፔሲፊካሊ እኔ እየጠየቁት ያለው እንደበፊቱ ዝማሬ ለሌሎቹ ይዘመር የተባለው ቦታን አሳየ። ለእግዚአብሔር ይዘመር የተባለው እሺ ቤተሰቦች ኤርሚ ወንድማችንን እንዴት አያችሁት? ለዮኒ ማኛ የሚመልስለት መልስ እጅግ በጣም አስገራሚ ነው። ዮኒ ማኛ ገና እዛ ቤት ከመግባቱ በጣም ብዙ ወሬዎችን ማንሳት ጀምሯል። ያው ፍየል ከመድረሷ ቅጠል መበጠሷን የሚባለው ሁሉ ለዮኒ ማኛ የተሰጠው መልስ እንዴት ነው? እስኪ ለኤርሚ ያላችሁን ፍቅር አሳዩ። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ይቅርታ ለጥቅሽ እኔ እዚህ ጋር እንድቆም አንቺ እዛ ጭስ ውስጥ ስለቆምሽ አመሰግናለሁ። እኔ እናቴ ይቅርታ አድርጊ። አሁን እንኳን እኔና አንቺ አሁን እንኳን በዚህ ሰዓት ሳቅፍሽ ጠረናችን በጣም ልዩነት አለው። እኔ በጣም ቆንጆ ሽቶ ተቀብቻለሁ፣ አንቺ ጭስ ትቻለሽ። ወድሻለሁ። እኔ እናት ይቅርታ አድርጊ። አንድ ጊዜ የሆነ ቦታ ላገለግል ሄድኩ። የ50 ብር ሹራብ ነው ያረኩት። ይገርማል። ብትማር እስከ 3 ዲግሪ ነው፣ ብትበላ ክትፎ ነው፣ ብትነዳ መኪና ነው፣ ብትለብስ ሱፍ ነው፣ ብትሄድ አሜሪካ ነው። ከዚህ በላይ ምንም አታመጣም። ወዳጆች የዚህ ዓለም ነገር እንደ ጨው ውሃ ነው። በጠጣችሁት ቁጥር ሌላ ያስጠማችሁ። ይህንን ለእናት ትወስድና አንገቷ ላይ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ። ሁላችንም ራቁታችን የመጣ ነው። ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ፓስተር ዮናታን ለመናገር የሞከረው ንግግር እኔ እንኳን በጣም ነው ግራ ያጋባኝ። ያው ከህግ ባለሙያ የተሰጠ መልስ አለ። እስኪ እሱ መልስ አይተን እንመለስ። ህዝብን በጅምላ የተለያየ ማንነቶችን መሰረት አድርጎ መዝለፍ፣ ማንቋሸሽ ወንጀል ስለመሆኑ ያውቃሉ። እንዲቆያችሁን ጠበቃ ሰብለ አሰፋሪ። እንግዲህ በዚህ ጥቂት ቀናት ደግሞ አነጋጋሪ የሆነው ዮናታን የሚባል ፓስተር ድሃ የሆኑ ሰዎችን አስመልክቶ ከጥቁር ጉንዳን ጋር በማነጻጸር ሌብል የሚያደርግበት እጅግ በጣም የሚያንቋሽሽበት ዳውንግሬዲንግ የሆነ ሁኔታ ነው። ይሄ ነገር ሰዎችን ባላቸው የኢኮኖሚ ስታተስ ወይም በጾታ ወይም በብሔር በተለያየ የማንነት መነሻ በዚህ መልኩ ሌሎች ሰዎች ለነሱ ያላቸውን አመለካከት በሚቀይርና ዝቅ ተደርገው እንዲታዩ፣ እንዲጠሉ፣ እንዲንቋሸሹ የሚያደርግ አይነት ንግግር መናገር ይሄ በጥላቻ ንግግርና ሐሰተኛ ውንጀላን በተመለከተ በወጣው አዋጅ እንዲሁም በኢፌዴሪ የወንጀል ሕግ እስከ 3 ዓመት ሊያሳስር የሚችል ወንጀል ድርጊት ተደርጎ የተቀመጠ ነው። ስለሆነም በተገኘው መድረክ ለዛውም በጣም ብዙ ሰው ተከታይና ያላችሁና ተጽዕኖ ፈጣሪ የሆናችሁ ሰዎች የምትናገሩትን ነገር ጥንቃቄ ማድረግ ይገባል። ህዝብን ኢሞራላዊ በሆነ መልኩ ለዛውም ድህነትን መነሻ አድርጎ በዚህ መልኩ ማንቋሸሽና መፈረጅ ትርጉሙ ማለት የሚያስከትለው ጉዳት እንዳለ መገንዘብና ጥንቃቄ ማድረግ፣ ታዋቂነትን ኃላፊነት በተሞላው መልኩ መጠቀም ተገቢ ነው። ላለው መሰል ጠቃሚ መረጃዎች እንድታገኙ ይህን አካውንት ሊከታተሉ አመሰግናለሁ። እሺ ቤተሰቦች እንደሰማችሁት ነው ከህግ አንጻር ምን እንደሚያስብል ስለ ፓስተር ዮናታን የተነገረው ንግግር ከህግ ባለሙያ አቅርቤላችሁ ነበር። ታዲያ የዚህን ጉዳይ እንዴት አያችሁ? ሰላም ክርስቲያኖች እንዴት አላችሁ? እስቲ ዛሬ የጌታችን የኢየሱስ ክርስቶስ ሕማሙን ከሚናገሩ የቤተክርስቲያናችን ቅዱሳት መጻሕፍቶች ውስጥ አንዱን ላንብብላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካህናቱም አለቃ ከአደባባይ መካከል ተነስቶ እሊህን ያህል ሲያሳጡ
አንድ ስኳ አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር እማጸናለሁ አለው። ጌታችን ኢየሱስ መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅ በሰማይ ደመና ተቀምጦ ኃይል ባለው ስልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁን? ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደምግባቱ በሚያምር በጌታችን በኢየሱስ ክርስቶስ ፊት ላይ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የጠቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባት አበራልን። ጌቶቼ አብ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም ሆይ አንቺንም ማጸንሻለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የእሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩም ማጸናለሁ። ጌቶቼ ሆይ ኃጢአታችን ሁሉ ይቅር ትሉ ዘንድ ከኃጢአትን ፍዳ ሁሉ ታድኑ ዘንድ እንማጸናችኋለን ለዘላለሙ አሜን። እሺ ቤተሰቦች እንደምታዩት ነው ኦርቶዶክሳውያን ወንድሞቻችን እነ ኤርሚ እነ ፈለገ እነ አኬ የሚያወሩት ንግግር እጅግ በጣም ስነ ምግባር በተሞላው መልኩ የሚያስተምሩት ትምህርት እጅግ ለጆሮ የቀረበ ስለሆነና ስለ ስርዓታቸውን ስነ ምግባራቸውን እንዴት አያችሁት? እጅግ በጣም ነው የተመቹኝ፣ በጣም ነው ደስ ያሉኝ። እናንተስ ያላችሁ ነው ሐሳብና አስተያየት ኮሜንት ላይ ጻፉ። ቁርአን ላይ በቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት እናታችን መርየም ናት። እኛ እናታችን መርየም ቁርአን ምዕራፍ ስሟ የተሰየመላት ብቸኛ ሴት ምዕራፍ እኮ ነው። ታሪኩማ በጣም በሰፊው ነው። እንግዲህ በእስልምና ውስጥ የንጽህና ተምሳሌት ተብሎ የሚጠቀሱ 4 ሴቶች አሉ። የመጀመሪያዋ እናታችን መርየም ናት። መርየም ቢንት ዕምራን التي احسنت فرجها ይላል። ያቺ የንጽህና የጥብቅነት ተምሳሌት ይላታል። ዛሬ ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፉ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ኢትዮጵያን ክርስቲያንስ እንዲያውቅ የምፈልጋቸው ነገሮች ውስጥ በተለይ ይሄ ጭፍን ደጋፊነትና ዓለማው ካለውቀት ያመነጭ እስራኤል የምትባለው ሀገር በመሰረቱ እስራኤል 1948 የተመሰረተች ሀገር ናት። እስራኤል የሚባል ሀገር አልነበረምም የለምም። እስራኤል የምትባለው ምድር መልካም። በዚህ ቪዲዮ ላይ እንደሰማችሁት ማን ያዘዋል ባዘጋጀው ፕሮግራም ላይ ኡስታዙ እጅግ ብዙ የተሳሳቱ ክርስትናን በጣም ከክርስትና ጋር የሚጣረሰው አስተምሮቶችን አስተላልፎበታል። እኔ ስለዚህ ፕሮግራም ብዙ ማለት አልፈልግም። ነገር ግን ይሄ ለተነሱ ጥያቄዎች እንደገና ደግሞ የተስተናገዱት እዛ ፕሮግራም ላይ ከክርስትና ጋር ቀጥታ የሚላተሙ አስተምሮቶችን አንስቷል። ፕላስ ደግሞ ቁርአኑን ከእስልምናው ጋር ከመጽሐፍ ቅዱሱ ጋር ቁርአን አገናኝቶ ለማውራት የሞከራቸው ነገሮች ኮምፕሊትሊ ስህተት ናቸው። ለዛ ምላሽ ግዴታ እፎይ የተናገረውን ንግግር እንዴት አያችሁት? ከእናንተ ሐሳብና አስተያየት ጋር እስኪ ያለውን ነገር ኮሜንት ላይ ጻፍ አድርጋችሁ እንነጋገርበት። እንደመጡ ከጫት ቤት መገጠም ይፈልጉ ሰዎች አሉ። እንደመጡ ከክለብ መገጠም ይፈልጉ። እኔ በጣም ብዙ አስቆርፌያለሁ። እንደመጡ ከክለብ ግጠሙን አሉ። አትገጠምም፣ ቁጭ በልና ትጠራባለህ። ተስተካከለ ነው የምትገባው። ጡቡ መቆራረጥ አለበት። መስተካከል ያለበት ነገር የሚነካካ ነገር አለው። እንደመጣ እናንተ ቤት ስትሰሩ ማን ነው ዳኜ ምናምን ብላችሁ ደውላችሁ 2 መኪና ገረጋንቲ ብላችሁ አምጣችሁ የመጣ ገረጋንቲ መጣችሁ ቤት ትሰሩበታላችሁ ወይ? ጠራቢ ታዘጋጁ የለም ወይ? ድንጋዩን የሚፈልጥ ታዘጋጁ የለም ወይ? እግዚአብሔር እንዴት አድርጎ ነው ከወንዝ ዝም ብሎ ተጭኖ የመጣን ድንጋይ ቤት እንዲሰራበት አሰባችሁ? አሁን እኮ ይሄን ማውራው ለምን ተነካል ለሚሉ ሰዎች መነካት ጨርሶ የማይፈልጉ ሰዎች አሉ። ዛሬ ሰዎች መነካት አይፈልጉም። ቸርች
እኔን ለማለት ፈልጎ ነው የሚሉ ሰዎች ተፈጥረዋል። እና ማንን ለማለት ፈልገን ነው? አንተን ለማለት ፈልገን ነው። ጠርዝህን ለመስበር ከተለያየ ቀበሌ ከተለያየ ሰፈር በወንጌል ጥሪ መጣን። ከተለያየ ቦታ መጣን። ወንጌል ተነግሮን መጣን። ሰዎች ጋብዘውን መጣን። ተሰብስበን መጣን። መቅደስ ስንመጣ የእግዚአብሔር ዓላማ ይዘዋቸው የመጡ ሰዎችም እናንተም የመጣችሁ ሰዎችም የእግዚአብሔር ዓላማ እናንተን ጠረብ አድርጎ ጡብ ማድረግ ነው። ቤት ስትሰራ አምጥተህ ሺህ ጊዜ ሳሙና ቁርጥ ብላ አምጥተህ አደረድረውም ሸረፍ የሚደረግ ነገር አለው አሉት። ጠርዞች አሉት። የሚነካኩ ነገሮች አሉት። ጠረብ ተደርጎ ራስ የሚሆን ሰው የለ። እኔ በግሌ ከፕሮቴስታንት ወንድሞቻችን ፓስተር ቸሪ እጅግ በጣም ነው የተለየ ትምህርት ነው የሚያስተምረው። ያው ከሃይማኖቱም ባለፈ ስለ ሰውነት፣ ስለ ሰዋዊ ባህሪ፣ ስለ ወጣትነት የሚያስተምራቸው ትምህርቶች፣ ስለ ትዳር የሚናገራቸው ንግግሮች እጅግ በጣም ነው ደስ ብሎ የምሰማው ከሌሎቹ ፓስተሮች አንፃር። ታዲያ ይህን ሀሳብ ምን ታገኙት? ሁላችንም በ9ኛው ሺህ ላይ የምናውቀው ወንድማችን አቡ ትላንትና ኦርቶዶክሳዊ ስነስርዓት ባለው መልኩ በቁርባን ተጋብቷል። ይህ ወንድማችን ዓለምን ንቆ በመንፈሳዊ መንገድ ተጋብቷል። ታዲያ እንዴት አያችሁት? በጣም እጅግ በጣም ደስ የሚል መረጃና ደስ የሚል ቪዲዮ ነው ያጋራችሁ። እኔ በጣም ደስ ብሎኛል። እናንተስ እንዴት ልታገቡ ነው ያስባችሁ? ከዚህ አልተረሰው ብቻውን ኦርቶዶክስ ብቻውን ጴንጤ እሱ ብቻ ምድር ላይ ሙስሊም የሆነ ሰው የሚመስለው ሰው አለ አንዳንድ ሰውና ይሄንን እንደው ከልብ ብታስቡበት ጥሩ ነው። እኔ አሁን መምህር ዮናታን ፓስተር ዮናታን ዋቴቨር ዘ ኔም ኢዝ ታይትሉ እርግጠኛ ስላልሆንኩ ነው። ብዙ ነገሮችን ሲያስተምር አውቃለሁ፣ ብዙ ነገሮችን ሲናገርም አውቃለሁ። ይሄንን ትምህርት በሚመለከት ከድህነት ጋር የተያያዘ እንግዲህ ቤተክርስቲያን በተለይ በክርስትና እምነት ክርስቶስን ምድር ላይ በኖርበት ዘመን እንዳስተማረው ከሆነ ከድሆች ጋር ካጡ ሰዎች ጋር በኃጢአት ውስጥ ካሉ ሰዎች ጋር ራሱን ዝቅ አድርጎ በምድር ላይ የኖርበትን ህይወት መጽሐፍ ቅዱስ ያስተምረናል። ድህነትን አቀረበ እንጂ አላራቀም ክርስቶስ። ስለ ድህነት መጥፎ ነገር መጽሐፍ ቅዱስ አይጠቅስም። በተለያዩ ቦታዎች ላይ አይታችሁ ከሆነ ድሆችን እንዳቀረበ እናንተ ድሆች በመንግስተ ሰማያት እንደናንተ ላሉት ናትና የሚል ንግግርም እንደተናገረ በተራራው ላይ ያስተማረውን አስተምሮ ሁላችሁም የምታውቁት ነው። ከድህነት ጋር የተያዘ ያችን ድሃ መበለት ከሁሉም አስበልጦ እንዳያት በጠቅላላ ከቀረጥ ሰብሳቢዎች፣ ከኃጢአተኞች፣ ከድሆች ጋር በሙሉ እድሜውን እንዳሳለፈ የምድር ቆይታውን እንዳሳለፈና ከዚህ ስንቱን ጠቅሼ እንደምችለው አላውቅም። በጣም በብዙ አይነት አስተምሮትና ምሳሌዎች ድሃን ከፍ አድርጎ አክብሮ እንደኖረ እንዳለፈ የምድር ህይወቱን እንዳሳለፈ የሚናገር ነው መጽሐፍ ቅዱስም ቢሆን። ተመልሶ በመጣበትም ጊዜ ራሱን መስሏል እኮ እንደ ታሰረ ሰው፣ እንደ ተራበ ሰው፣ እንደ ተጠማ ሰው ታስሬ ጠይቃችሁኛል ወይ? ተጠምቼ አብልታችሁኛል ወይ? ተርቤ አብልታችሁኛል ወይ ብዬ ጠይቃችኋለሁ ሁሉ ብሏል እኮ። ስለዚህ ድሃን እንደዚህ መሳለቂያና ዝቅ አድርጎ ምሳሌ መስጫ ማድረግ ትክክል አይደለም። በመጀመሪያ ሲጀምር አስተምሮቱ አንዳንዴ ከአውድ ውጪ የተረዳችሁት በመንጋት ትፍረዱ ምናምን ይላል። እዚህ ቪዲዮ ላይ ማሳያችሁ አሁን ሙሉ አስተምሮቱን የማቀርብላችሁ ቪዲዮ ይሄን ቪዲዮ ተመልከቱት መጀመሪያ። አሁን አንዳንዶቻችን የእግዚአብሔርን ሰጪነት ሁሉን ቻይነት አድራጊነት የጸሎቱን መልስ አባትነቱ ምናምን የምንገመገመው በሰው ነው። በጣም ሳናፍ እግዚአብሔርን የሚገመገመው በሰው ነው። ይኸው እንትናን ተመልከቱ። እኔ ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጪ ናቸው ይሉኛል። ከስንፍና የተነሳ ጠምጃቸው ልሞት። ለምን አይልኩም? ለምን ይልካሉ? ሰነፍ አይቀየም። በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲከተል ስንፍን። እንግዲህ ቪዲዮ ላይ እንዳያችሁ አሁን ቆርጬ ድሃ እና የምትለውን ብቻ አላሳየኋችሁም። ከመጀመሪያ ካመጣጡ ጀምሮ ነው ያሳየኋችሁ።
ቤተሰቦቼ ውጭ ነበሩና ሰነፍ ስለሆንኩኝ ጠምዳቸው ነበር ለምን ገንዘብ አላኩም ብዬ። ወይ ኦብቪየስሊ ወጣቶች ብዙ ጊዜ እንደዛ እናደርጋለን። ስንፍና ሰው ያስጠምዳል አያስጠምድም የሚለው ትምህርት ራሱን የቻለ ሆኖ ኦኬ ሰነፎች ናቸውና ቤተሰቦቼ እንደዚህ ጠምዳቸው ነበር። ስለዚህ ሄደ በቃ በስንፍና ሰው ያስጠምዳል አንተ ነህ መስ እሺ ቤተሰቦች ብዙ ቁም ነገሮችን አይተናል። በብዙ ነገሮች ተወያይተናል። እስኪ ያላችሁን ሀሳብና አስተያየት በዚህ ቪዲዮ ላይ ኮሜንት ላይ ጻፍ አድርጉልኝ። በቀጣይ ቪዲዮ በሚገራረም ቪዲዮዎች ስንገናኝ ድረስ መልካም ሁሉ ተመኞላችሁ። ባይ ባይ።